ሄሎ ሚቲ፣ እንዴት ነህ ብሩኬ? ምን ነው ጠፋህ? አልጠፋሁም። ትንሽ ስራ ቢዚ አድርጎኝ ነው። እንደውም የት ነህ? ያው እዛው የተለመደው ቦታ ነኝ። በቃ ከአንድ ሰዓት በኋላ እንገናኝ። ፒስ፣ በቃ እዛው እንገናኝ ነፍሴ። ይህን መጨናነቅ ወጥቶ ዘና ፈታ ማለት ነው እንጂ ብሩኬ ምን ሆናል? ለነገሩ እናንተ ሀብታሞች ስትባሉ እንቅልፍ የላችሁም። የምትዘረፉ ይመስላችሁ በስጋት ነው የምትኖሩት። አይ እንደዛ እንኳን አይደለም። እኔ የምላችሁ የእናንተ የደስታ ምንጭ ግን ምንድን ነው? የምርህ ነው? አዎ ምን ነው ብሩኬ፣ የደስታችን ምንጭ አንተ ሆነህ ሳለ እኛ እኔን ጥያቄ ትጠይቃለህ? በህይወታችን እኮ ያንተ መምጣት ነው እኛ ላይ ትንሽዬ የምትታይ ደስታን የጨመረልን። እንዴት ትጠይቀናለህ ይህን ጥያቄ? ማለት ድፍን የኢትዮጵያ ማህበረሰብ ሀብታም መሆን አቅቶት አይደል እንደሚጨነቀው? አንተ በዛ ላይ በሀብት ላይ ሀብት ሁሉ ሞልቶልሃል። ምን ያስጨንቀሃል? አቦ ከዚህ ሙድ እንውጣ፣ እንጠጣ። ያ ዛንሳ ፈታ በለ። አረ ነቃ በል በእናትህ። እየተጫወታችሁ እንዴ ትቀልዳለህ? እንዴ ይቀልዳል እንዴ? አብልተህ አጠጥተህ ልሸኛችሁት ወተት ነው እንዴ? ጠጣ ነው እንዴ? ይሄ ሰውዬ ለጅብ ሊሰጠን ነው እንዴ? በልግ አድርሰኝ እኔን ቤቴ። እነሱን እንኳን እኔን ግን አድርሰኝ። በሉ ግቡሽ።
ወይ ፍቅር እንዴት ነህ? ምነው ጠፋክ? አዎ በእናትሽ ትንሽ ስራ ቢዚ አድርጎኝ ነበር። እና እኔ ከስራ ነሽብህ ነው ይረሳኝ? ኖ እንደዛ ማለት ሳይሆን ትንሽ ትኩረት ማድረግ ያለብኝ ነገር ስላለ። ኧረ አምናለሁ፣ አንተማ አትረሳኝ። አዎ እውነትሽን ነው፣ ግን እንደምትረጂኝ ያውቃለሁ። እና ምን እያደረግክ ነው? አይ ምንም ስራ የለኝም፣ ዛሬ ፍሪ ነኝ። እንድንገናኝ ነበር፣ ካልተመቸ ግን መቅረስ ይችላል። ደስ ይለኛል። ታዲያ የት እንገናኝ? እሺ ሁሌ የምንገናኝበት ቦታ። ኦኬ እሺ በቃ ቻው ሲ ዩ። Hey ማኪ ይቅርታ አስጠበኩሽ አይደል? ትንሽ አንድ 20 ደቂቃ። ምን ማልፈዴን በሾኔ ለመናገር እና እንዴት ነሽ? አለሁ ካንተ ናፍቆት በስተቀር። እንደዚህ የምናፈቅ ሰው ነኝ? በደንብ ነው። ምነው እኔ አልናፍቅም? በደንብ ነው የምትናፍቂኝ ማኪ። ታዲያ ምን አይነት ጥያቄ? አይ ለማወቅ ነው። እንግዲህ ከአሁን በኋላ በቃ ቁርስ በልተሃል? አልበላሁም። እንዘዛር አሁን በጣም አርቦኛል። የሆነ ነገር እንዘዝ። እሺ እኔ የምለው ብሩኬ፣ ሰሞኑን ስራ ቦታ የተፈጠረ ነገር አለ እንዴ? ከቅድም ጀምሮ ሳይክል አይደለም። በዛ ላይ ምግቡንም ብዙ አልበላ። አይ እንደዛ ሳይሆን የሆነ ነገር ግራ ገብቶኝ እኮ። እኔም እኮ ከቅድም ጀምሮ ሳይክል አይደለም። እስቲ እሱን ተይውና አንድ ጥያቄ ልጠይቅሽ። ጠይቀኝ። ያንቺ የደስታ ምንጭ ምንድነው? ማለት ደስታን በምንድን ነው ያገኘሽው? ምን ማለት ነው? የኔማ የደስታ ምንጭ አንተ ነህ። እንዴት? አንተ ማለት እኮ ከልቤ የምወድ ከነፍሴ የማፈቅር ፍቅረኛ ነህ። በዚህ ደግሞ በጣም ደስተኛ ነኝ። ኦኬ እንደዛ ነው። አንተን ካገኘው ጊዜ ጀምሮ ህይወቴ በደስታ የተሞላ ነው። በዛ ላይ እኔ የምፈልገውን ነገር ከማድረግ ወደኋላ አልልም። ታዲያ ከዚህ በላይ ደስታ ለኔ ምን አለ? ብሩኬ ወይ ምን ሆነሃል? እኔን እዚህ ቁጭ አድርገህ በሀሳብ ትሄዳለህ እንዴ? አይ እዚሁ ነው። ኦ በል ሳትተኛብኝ እንውጣ። እንውጣ አይሻልም? በቃ ሂሳብ እንክፈልና እንውጣ። እስቲ ዛሬ መኪናውን ተውና በእግራችን ወክ እናድርግ።
እኔ የምለው ሀብታሞች ግን ለምለው ደስተኛ መሆን ያልቻሉት? ቤታቸው ሙሉ ነው፣ ህይወታቸው ሙሉ ነው፣ ግን ደስታ ማግኘት አልቻሉም። ምን ነው ደስተኛ መሆን አልቻልሽም? አይሰው እንዲሁ ለማወቅ ነው። ለነገሩ አባባሉ ገንዘብ ካለ በሰማይ መንገድ አለ አይደለም ይባላል። ገንዘብ ካለ ሁሉ ነገር ይጨመርላል። እውነት ነው። በቃ ብዙ መንገድ ተጓዝናል። በቃ ደከመ እንመለስ። አዎ ለነገሩ እንዴት አይደክም? ሁሉ ነገር በመኪና ሆኗል። እርምጃውንም ቢሆን ረስተኸዋል። ካልክ እንመለስ ይሻላል። ለምን ያኛው መኪና ነው የታርገው? ትንሽ ብልሽት ገጠመውና ጋራጅ ከተችዋል። ለማንኛውም አመሰግናለሁ ስለሸኘኝ። ግዴታዬ ነው። ሄሎ አስቸኳይ ነው? ኦኬ መጣሁ በቃ። ከቢሮ ነው? አዎ ሰው እየፈለገኝ ነው። በሊት ይሄን አንዱ ሀብታም እየጠበቀክ ይሆናል። ታሾፊያለሽ አይደል? ለማንኛውም ቻው፣ ደውልልሻለሁ። እሺ ይቅርታ አቶ ብሩክ፣ አቶ ጠንክር መጥተዋል። አስገቢ። ሰላም እንዴት ነህ? እንዴት ነህ? ሰላም ሰላም ነው? እባክህ እንዴት ነህ? ሰላም ነው። ሁሉ ሰላም ነው? ሁሉ መልካም። ምን እባክህ ባለፈው የተፈራረምካቸው ስምምነቶች ከዛ በተጨማሪ ከሌሎች ኩባንያዎች ጋር አብረህ መስራት እንድትችል ስለፈለግ ይህንን የምስራች ላበስርህ ነው የመጣሁት። ምን ነው ልጅ ብሩክ በሀሳብ ጭልጥ አልክ እኮ። አይዞህ ነው። መቼም እንዳንተ በዚች ምድር ላይ እድለኛና ስኬታማ ሰው ያለ አይመስለኝም። ለማንኛውም የደስደሷ እንዳትረሳት። ትንሽ የሚሄድባት ቦታ ስላለች ወደዛች ላቅና። እመጣለሁ ባይሆን በሌላ ጊዜ። ጥሩ መልካም። እሺ ሰላም። አባት እስኪ ዳቦ ግዢልኝ፣ ምግብ አልበላውም እስካሁን እርቦኛል። ስማ
እኔ እኮ በላቤ ሰርቼ ጥሬ ግር ያገኘሁት ሀብት ነው። ሰርታት በላም እንዴ? ሰርቶ መብላቱማ ጥሩ ነበር። እስካሁን ስራው ጠፋ እንጂ ወድጄ አይደለም መለምን። እናንተ ለማግኘት ትባሉ። ለማንኛውም ሰርተ ብትበላ ይሻላል። የኛን እጅ መጠበቁ ጥሩ አይደለም። ሄሎ፣ ይቅርታ አቶ ብሩክ፣ ግን ቅድም ሳይዩት የወጡት አንድ ነገር ነበር። ምን ሆነሽ ነው በሰዓት የደወልሽው? አልመሸም? ይገባኛል። እንደዛ ከሆነ ጠዋት ሲገቡ እንዲመለከቱት ብዬ ጠረጴዛው ላይ ትችይሎታለሁ። ጠዋት ሲገቡ ማየት ይችላሉ። ታዲያ ነገ ቢሮ ሲገባ አይደርስም እንዴ? ምን አስቸኮለሽ? በደህና ደቢ ህይወት አንቺ ህይወት ምን አቶ ብሩክ የተፈጠረ ነገር አለ እንዴ? ደሞ መልሰሽ ምን ትጠቅኛለሽ? ቆይ ስንቴ ነው የምነግርሽ? ደንቆሮ ነሽ? ጧት ስገባ እዚህ ጠረጴዛ ላይ የእርዳታ ወረቀት ማየት አልፈልግም ብዬ ስንቴ ነው የነገርኩሽ? በጣም ስላመኑንና እርዳታ ፈልገው መምጣታቸውን እኮ ከልብ መሆኑ ስለተረዳው እና የብሩክ ድርጅት የማንም ትርኪ ምርኪ መልጋቀም ያነነሽ ማን ነው? እንደዛ ሳይሆን እኛ እነሱን መርዳታችን ያናክል ጉዳት ያመጣል ብዬ ስላላሰብኩ ነው። ጉዳት መኖር አለመኖርን የምትነግሪኝ አንቺ አይደለሽም። እሺ በያንቺ ማውን ከተረጆቹ ማከ ሰለቀለቀልሽ ከፊት ቀጥይ። ይቅርታ አቶ ብሩክ፣ እንግዳ አሉት። ማን ነው? አቶ አሸናፊ ናቸው። ደሞ እንደለመደው ሊያላዝን ነው። ግባ በል። አስተልኛ አቶ ብሩክ እንደምን ዋሉ? ወሬውን ተውና የመጣበትን ነገር ተናገር። ሰውዬ ስራ አለብኝ እያልኩ እኮ ነው። ትዕግስቴን እያስጨረስከኝ። የመጣበትን ነገር ተናግረው ልቅ በልልኝ። ምን ብዬ እንደምጀምር ግራ ስለገባኝ ነው። ይሄ እኮ ስብሰባ አይደለም። የምናገረው ነገር ግራ ገባኝ ምናምን እያልክ የምታወናብደው። የመጣበትን ተናገርና ልቅ በልልኝ። ያው እንደሚያውቁት ባለፈው የተበተርኩትን ገንዘብ ትንሽ ጊዜ እንዲያራዝሙልኝ ብዬ ነው የመጣሁት። ምን ማለት ነው እሱ? አዎ አቶ ብሩክ፣ ልጄም ከሆስፒታል አልወጣችም። ሐኪሞችም ተጨማሪ ገንዘብ አምጣ እያሉ እየጠየቁኝ ነው። አሁን የእሷን ገንዘብ በሰዓቱ በጊዜው ለመክፈል ስለቸገረኝ ትንሽ ጊዜ እንዲያራዝሙልኝ ፈልጌ ነው የመጣሁት። ትሰማኛለህ?
በአንድ ወር ውስጥ እመልሳለሁ ያልከው እኮ አንተ ነህ። እሱ የኔ ጉዳይ አይደለም። ልክ ኖት። የችግር መደራረብ ነው፣ የዕዳ መደራረብ ነው ገንዘቡን በጊዜው እንድከፍል ያላደረገኝ። በቃ ብሩን በአንድ ሳምንት ውስጥ ከነወለዱ እንድመልስልኝ ይፈልጋል። ጨርሻለሁ። አቶ ብሩክ በቆጥር ጥለውኝ አይውጡ። ስለቸገረኝ ስለጨነቀኝ ነው ማስቸግሮት። አንተ ትልቅ ሰው አይደል እንዴ? ምንድነው እንደዚህ ራስ ማዋረድ? በል ተነስ፣ ከቢሮ ይወጣልኝ። ትልቅ ነበርኩ። ነገር ግን የእሱ ሀብት አፍንጫው ድረስ ስለደረሰ የእኔ ትልቅነት አልታየዎትም። ሊያከብሩኝ ሊንከባከቡኝ ሲገባ ውጣ ይሉኛል። እግዚአብሔር ይስጥልኝ። አመሰግናለሁ። ለአንተ ይስጥ እንጂ ለእኔማ ምን ይሰጠኛል? እሱ ፈጣሪ አንድ ጊዜ ይሰጣል መልሶም ይወስዳል። የሰው ሁሉ ሀብት ለራሱ ለባለቤቱ ካልጠቀመው፣ እርካታ ካልሰጠው፣ ደስታ ካልፈጠረለት ምን ጥቅም አለው? አመሰግናለሁ። ደስታን ካልሰጠው፣ እርካታን ካላመጣው ምን ለማለት ፈልገው ነው? ምን ነው ብሩኬ፣ ሰሞኑን ልጇን በሞት ያጣች እናት መስለሃል። ሰላም አይደለም? እንዲሁ በቃ ሰላምና ደስታዬን አጥቼ እየተንከራተትኩ ነው። ማን ናቸው እነሱ? አንተ ትቀልዳለህ። አረ እየቀለድኩ ያለ ትገርማለህ እንጂ አንተ። እንዴት ሰላም ማጣቱን ስተው እንዴት ነው ደስተኛ አይደለም የምትለኝ? እስቲ ቆይ ደስተኛ መሆንበትን አንድ ምክንያት እስቲ። አሁን ገና አንተ ቀለድክ ማለት። ሰሞኑን ሳይታወቅ ጭንቅላትን የሆነ ነገር መጥቷል። ተመልከታቸው፣ እነዚህ ያቸው ገንዘብ በማጣታቸው ደስታቸው ከነሱ ሆኗል። አንተ ደግሞ በዛ ላይ ገንዘብ አለ። ገንዘብ ደግሞ የደስታ ምንጭ ነው። ለምን እንደምትጨነቅ አይገባኝም። ነገሩ በአንተ አይፈረድብም። አልገባኝም። አንተ ሀብታም ቤት ውስጥ ስለተወለድክ ዓለም ላይ ያለው ነገር አታውቅም። ስንቱ መሰለ በሀብትም ምክንያት ትዳሩን የፈታው። ስንቱ መሰለ ይሄ አብዶ መንገድ ላይ የምታየው። ይሄ ሁሉ መንስኤው ሀብት ነው። እኔን አታይ አንተን ካገኘው በኋላ ያለኝን ደስታ። እሺ ዛሬ ምኞት ምንድን ነው? ላሳካል። ምኞቴማ በቃ አለ አይደል የሆነ ቦታ አይደል የሆነ ዓለም ውስጥ በቃ እየጠጣን እንድከተኝ ይፈልጋል። ወጣ ብለን እንጠጣር። በዛውነት ይሄን መንጠራቸዋለን። አየር የምንቀይር ተጓባት አጂ ደግሞ ጨፈርኩ ነኝ። ጨፈራ በያዘ በቀለሽ በያ በሰባዎቹ ማለት ኤለም ሽማግሌ አንተ ከያ ጋር መዝናናት የለብህ ሰው ነው። ገብቶ ማሪንጌቻ እኔ ብሩክ ማለት ነው። ስማ ድፍን የኢትዮጵያን ሕዝብ ሰብስቤ ከበረ መልስ መጋብዝ ሰው ነው። በቃ እንደዚህ አይነት ሰው ነው። ሰው ደግሞ አድርግ የሰከርኩ መስሎ ኖርማል ኖርማል ነው። ኖርማል ነኝ እንዴ? በቃ ምንም አላልኩም። ኖርማል
ያውልህ ዛሬ ፈታረኩሽ አንዴ ጸጥ አላችሁ። ዛሬ እያንዳንዳችን በእግራችሁ ወደ ቤት ነው የምንገባው። እኔ ዛሬ ወስኛለሁ። አንተ ደግሞ ቀስ ብለን ዳ በጣም ጠጥታለች። አሰሪ ስጠጣ አታውቅኝ። እኔ አልሰክርኩም። ኖርማል ከዚህ በላይ ምን ጫቆታል? በቃ በእግር ነው የምንሄደው ካላችሁ እያዩዋችሁ ግባ። መጀመሪያ ግባ። መኪና ደግሞ ና በዛ ጋር ነው ዞር መኪናው ገቢና ቤቱ ጋር ነው። እስኪ የቱ ጋር ነው መኪናው? መሪው ያለው የቱ ነው? በዚህ ነው። እስኪ ቆይ እዚህ ላይ ትፋስ እንለየው። ቱበር ቆይ ዝም ብላችሁ አይዞህ እዚህ ባዶ የሆነ ቤት ደግሞ መጣ። እናቴ አባቴ ለምን እዚህ ድብልቅልቅ ያለ ዓለም ላይ ለምን ወለዳችሁ? እናንተስ ተገላግላችኋል። ለምንድን ነው ከጓደኞች ያነስኩት? ሀብት አለኝ፣ ምንም የጎደለኝ ነገር የለም። ግን ለምንድን ነው ደስተኛ መሆን ያልቻልኩት? ምን ይሻለኛል?
ሄሎ ዛሬ ቢሮ ስለማልገባ ማንኛውንም አይነት ቀጠሮ እንዳትይሽ ከቻልሽ ለነገ አድርጊ እሺ ቻው ማን አንተ ከኔን ፈልገህ ነው? ተረጋጋ። ምንም አላረገም። በሻት እንዲህ እያላችሁ ነው ገንዘብ የምትዘርፉት? ምናልባት ከተጠራጠርክ እዚህ ግቢ ውስጥ ያሉ ሰዎች በሙሉ ያውቁኛል። የግቢው አትክልተኛ ነኝ። ታዲያ ከኔ ምን ፈልገህ ነው? ዝም ብዬ ሳይህ አንድ ነገር ግራ ገብቶ ወይ አስጨንቆ የግቢውን አየር ፍለጋ ለማግኘት ይመስለኛል ወደዚህ የመጣኸው። እንዴት አወቅ? በዛ ላይ መፍትሄ ላሰጠኝ አታስለፍልፈኝ። ከዛሬ 4 ዓመት በፊት ልክ እንዳንተ እዚህ ቦታ ላይ ተጨንቆና ተክዞ የመጣ ሰው ነበር። ግድ የለም አንተም ችግርህን ንገረኝና መፍትሄ እንፈልግለታለን። አንተን ዝም ብዬ ሳይህ እና ውጭ ያቆምከውን መኪና ስመለከት በሀብት በጣም ባለጸጋ ትመስለኛለህ። ተሳሳቱ። ያም ሰው ልክ እንዳንተ ጥሩ መኪና ያለው፣ ጥሩ መኖሪያ ያለው፣ የሚፈልገውን ነገር በፈለገው ሰዓት የሚያደርግ፣ ሀብቱ ተቆጥሮ የማያልቅ፣ ያ ሀብቱ ግን በስግብግብነትና ሰዎችን በመበደል ያመጣው ነበረ። ገንዘቡን ለድሆች ከመስጠት ይልቅ ለራሱ ብቻ ተጠቅሞ ነበር የሚጨርሰው። ግን እርሱ ይሄን ድርጊቱን ማድረግ በቀጠለ ቁጥር ሰላምና ደስታ እየራቁት መጡ። ትዳር የነበረው ቢሆንም ሁሌ ማታ ማታ እየሰከረ በመምጣቱ ትዳሩ ተበጠበጠ። ባይገርምህ ለገንዘብ ያለው ፍቅሩ ከባለቤቱ ሁሉ ያስደብቀው ነበረ። ገንዘቡን ሲበትንና ሲጨርሰው ከባለቤቱ የሚፋታና ብቻውን ይቀራል። ብቸኝነቱ ግን የነበረበትን ችግር በይበልጥ አሰፋው። ደስታውን ሲያጣ በሕይወቱ አብዝቶ መጨነቅ ጀመረ። በአጠቃላይ ደስታ ከእርሱ ራቀ። ምን ነው ዝም አሉ? አስተውለህ እየሰማኝ እንደሆነ ለማረጋገጥ ብዬ ነው። በቃ አሁንማ እንደ ጀምረውታል። ካልጨረሱት ንቅንቅ አለልም። ጥሩ እንግዲህ አንድ ቀን ሲጨንቀውና ሲቸግረው እዚህ መናፈሻ ውስጥ ሰላምና መረጋጋትን ፍለጋ መጣ። ልክ እንዳንተ አሁን እንደተቀመጥከው ተቀምጦ በሐሳብ ዛፎቹን ላይ እያየ አትክልተኛው መተው እንዲህ አለ።
እግዚአብሔር ይስጥልኝ። አመሰግናለሁ። ለአንተ ይስጥ እንጂ ለኔማ ምን ይሰጠኛል? እሱ ፈጣሪ አንድ ጊዜ ይሰጣል መልሶም ይወስዳል። ሄሎ ሚኪ። ሄሎ ብሩኬ። ሰላም ነው አይደል? አለው ብሩኬ። ምን ነው አንተ ግን ሰሞኑን ጠፍተሃል? ምን እባክህ ራሴን ትንሽ ላስተካክል ብዬ ከሰው ገለል ብዬ ራሴን በጥሞና እያየው ነበር። ታዲያ ብሩኬ አንተ ሳትኖር እኮ ቀኑ ራሱ ይጨንቃል አይደል? እኔ ልመጣ ነው ብሩኬ፣ የምሬን ነው። ለማንኛውም ወሬውን አላብዛብህ። የት ነህ? አይ ሚኪ ይሄን ያህል እንኳን አታብዛው። እኔ ልምጣ ብሩኬ፣ ከምሬን ነው። ምን ነው በሰላም ፈለከኝ? አይ እንዲሁ ነው፣ ፈታ ለማለት ስለፈለኩ ነው። አይ ፈታ ማለቱን እንኳን ተው። ባይሆን ትንሽ ቆይቼ ደውልና እንገናኛለን። እሺ ብሩኬ፣ በል ቻው፣ ደውልልኝ። እሺ ሚኪ፣ ቻው፣ ሰላም ዋል። እኔም ብለው ምን ሆናችሁ ነው ሁላችሁም ቆዝማችኋል? ምን ባልሞላ ዓለም ውስጥ እየኖርን እንዲህ ተሰብስበን ዋና ሻይ እየጠጣን ባንቆዝም ነው እንጂ የሚገርመው። ልክ ብላል። አታዩም እንዴ? ህዝቡ እኮ ነው እንዳለ ግራ የተጋባ። እኔ ግን ግራ አይገባኝም። ብሩኬ ምን ተገኝቶ ነው ወትሮ ከነበርክበት ሐሳብና ጭንቀት
የወጣው። አንተ አይደለ እንደ ሌላ ጊዜ ፊት ለፊታችን ሆነስ ታላዘን የምትል? ዛሬ ደግሞ ሌላ ቀን እኮ ነው። አቶ ብሩክ ያንተ ነገር ለዛሬ ብቻ ነው። ለነገ መልሰህ ታላዘንብናል። ያንተ ነገር እንደ ጧት ጤዛ ነው። ከምር ምንም አላመናችሁኝም? ከልቤ እኮ ነው የማወራችሁ። ወይ ጉድ! ብሩክ እስቲ ተውን አታውራ። ቆይ ምን አግኝተ ነው? እሺ ንገረን ወይ እንስማው። አንተ ደግሞ ምን ሆናል? መቼም አዲስ የቢዝነስ ሐሳብ አምጥቶ ይሆናል። ከዛም የተሻለ ነው። እሺ ለቶሎ ይወጣል አይደለም? እሺ ልታገባ ነው? እሱም ትክክል አይደለም። እውነተኛ ደስታ። እውነተኛ ደስታ ምን ለማለት ፈልገህ ነው? እስከ ዛሬ የነበረ የውሸት ደስታ ነበር ማለት ነው? የውሸት ብቻ ሳይሆን እውነተኛ ደስታ የሚባል ነገር አልነበረኝም። የጠፋ ሰው እንተ ማግኘት እንደዚህ ወርቅ እንደማግኘት ከባድ ነው አይደለም እኮ ማኪ። ነገሮችን ትንሽ ለማስተካከል ጥረት እያደረኩ ነበር። ለዛ አይጠፋውብሽ ማለትማ ከዚህ ቀደም ትንሽ ጨንቆኝም ግራ ገብቶኝም አልነበር እና ለዛም የሆነኝ መድኃኒት አግኝቻለሁ። አዲስ ብሩክ፣ አዲስ ማንነት ይችላል። ማለትም በጣም ተለውጣል። ማኪ ወዴት ነው? ምናልባት እኔ ማውቀውን ብሩክ ያገኘው ቀን ተመልሼ ይመጣል። ያኛውን ብሩክ ከዚህ በኋላ ደግመሽ አታገኙ። እሱን እናያለን። አቶ ብሩክ እንግዳ ይፈልጎታል። አስገድም። ግን እኮ ማንነቱን አልጠየቁኝም። ከዚህ በኋላ የኔ ቢሮ በር ለማንኛውም ሰው ክፍት ነው። እባክሽ አስገቢ። እሺ። እናስተልኛ አቶ ብሩክ እንደምን ዋሉ? አቶ አሸናፊ እባክዎን ቁጭ በሉ፣ ቁጭ በሉ። ለረጅም ጊዜ ሲጠብቁት ነበር።
ይቅርታ አቶ ብሩክ፣ እንግዲህ ለዛሬ ንብረትም ሽጬ ያገኘሁትን ዘመድ የረዳኝንም ዕዳውን ለመክፈል ይሄን ገንዘብ ይዤ መጥቻለሁ። የቀረውንም እከፍሎታለሁ። ትንሽ ጊዜ እንዲሰጡኝ እለምኖታለሁ። አሁን ለልጄ ስትል ትንሽ ጊዜ ታገሰኝ፣ ሁሉንም እከፍልሃለሁ። አመሰግናለሁ። ተቀመጡ እንጂ አቶ አሸናፊ ተቀመጡ። እባክዎ ቁጭ በሉ። እንኳን አቶ አሸናፊ ይሄንም ገንዘብ ጨምረው የልጆትን መታከም ይክፈሉ። አቶ ብሩክ እኔ አልቀበልም። የመጀመሪያውን ዕዳ ከፍዬ ሳልጨርስ ሌላ ዕዳ መጨመር አልፈልግም። አቶ አሸናፊ ከዚህ በኋላ የእርስዎ ዕዳ ምንም የለቦት። ዕዳዎት ሁሉ ተሰርዟል። እባክዎን ይቀበሉ። እውነት ነው? እውነቴን ነው አቶ አሸናፊ፣ እባክዎ ይቀበሉ። አቶ አሸናፊ በመጀመሪያ እኔ የእርስዎ ታናሽ እንጂ ታላቅ አይደለሁም። ስለዚህ ብሩክ ብቻ ካሉኝ በቂ ነው። በመቀጠል ደግሞ እስካሁን ላስቀየምኩትና ላሳዘንኩት ነገር ሙሉ እግሮት ላይ ወድቄ ይቅርታ መጠየቅ እፈልጋለሁ። አቶ አሸናፊ መድኃኒዓለም ይቅር በለን፣ መድኃኒዓለም ይቅር በለን። ሁላችንንም እግዚአብሔር ሁላችንንም ይቅር ይበለን። ይህንን ልቦና የሰጠህ አምላክ ጨርሶ ሁሉንም ነገር ይቅር ብሎ ያስተካክልህ። ስለፈቀደ ክብር ምስጋና ይድረሰው። እግዚአብሔር ያክብርልህ። እኔ የምለው ሀብታሞች ግን ለምን ደስተኛ መሆን ያልቻሉት? ምን ነው ደስተኛ መሆን አልቻልሽም? አይ ሰው እንዲሁ ለማወቅ ነው። ያንቺ የደስታ ምንጭ ምንድን ነው? ማለት ደስታን በምንድን ነው ያገኘሽ? ምን ማለት ነው? የኔማ የደስታ ምንጭ አንተ ነህ።
ከዚህ ቀደም ትንሽ ጨንቆኝም ግራ ገብቶኝም አልነበር እና ለዛም የሆነኝ መድኃኒት አግኝቻለሁ። ምንድነው መድኃኒት? እኔ የምልህ ግን ሚኪ ብሩክን ግን ልብ ብሎ አይቷል። የሆነ የተረጋጋ ስሜት ላይ ያለ ይመስለኛል። ምን አይነት ሰላም? ሰላም ያለው እኛ ጋር ነው። ግን እንደ ብሩክ እውነተኛና ለሌሎች የሚታይ አይደለም። እኛን እስኪ ጫት፣ ሲጋራ፣ ሱስ፣ ሌላ ምን ቁም ነገር አለ? ሰማኛል። እዚህ የመጣ ነው ጭንቀታችንን ለማራገፍ ነው። አርፈ የምትጠጣ ከሆነ ጠጣ። እሺ። እስከ መቼ ነው ደስታችን በሱ ውስጥ ፈልገን የምናገኝ? ወፍ በቃኛውንስ ዝም ማትል ከሆነ ትቼ ሄዳለሁ። የሚገርም እኮ ነው እባክህ። ይህ ፈገግታ እስከ ዛሬ የት ነበር? ሳንፈልግ ቀርተን ነዋ። አንተ በህይወቴ እንደዚህ ሰላም ሁኜ አላውቅም። እኔ የምልህ እና የእነ ሚኪያስን ነገር እንዴት ነው የምናደርገው? ይህን ሰላም ብቻችንን ብናጣጥመው ምንም ዋጋ የለውም። በቻልነው አቅም ጓደኞቻችንን ወደኛ መመለስ መቻል አለብን። እኛ ያገኘነውን ሰላም እነሱም ማግኘት አለባቸው። ከምር ነው ቴዲ? እንዴ አዋ ከምሬ ነው። እስከ ዛሬ ያባከነው ጊዜ እኮ ይበቃናል። እና ምን እንጠብቃለን? እንሂድ እናገኛቸው። በል እንደዋ ታዲያ ምን እንጠብቃለን? እንሂድ እናገኛቸው። ምን ነው ዝም አላችሁ? ኧረ ዝምታችን ይጨንቃል። አትወሩም እንዴ? እኛ ምን እናውቃለን? ሁለታችሁ ያለ እንደ ጠራችሁ ዝም አትላቸው። የምትናገሩት ነገር ካለ ተናገሩና እንገላገል። እሺ ለምንድን ነው የፈለጋችሁ? ይኸውላችሁ እኔና ቴዲ ስለናንተ ስለጨነቀን ነው ልናወራችሁ የፈለግነው። ምንድን ነው ያላችሁት? ሚኪ እየቀለድን እኮ አይደለም። ከዚህ በላይ ቀልድ ከየት ይመጣል ወንድሜ? አረ ምንም ቀልድ አይደለም። ስለናንተ ህይወት፣ ስለ ቀጣይ ኑሯችሁ ነው ልናወራ የመጣነው። ቆይ የትኛው ህይወታችን አስጨንቋችሁ ነው የመጣችሁት? ይኸውላችሁ ሁላችንም ጓደኛሞች ነን አይደል? እርስ በርስ ተደጋግፈን አንድ ላይ ሆነን ከዚህ ከሱስ ህይወት መውጣት አለብን። በቃ መጠጥ ይብቃን። መጠጥ የሁላችንም ጉልበት አርክሞታል። እኛ የሚያስፈልገን ሰላምና መረጋጋት ነው። በቃ ብሩክ ያለው ነው። ስለዚህ ነገር ልናናገራችሁ ነው የፈለግናችሁ።
መክሊትስ? ከዚህ በኋላ እንኳን ደግመን የምንገናኝ አይመስለኝም። ምናልባት እኔና አንተ ያልጨረስነው ጉዳይ ብዙ ጊዜ በዚህ ጉዳይ አሰብኩበት፣ አወጣው፣ አወረድኩ፣ አንድ ነጥብ ላይ ደረስ እና የኔና ያንተ ግንኙነት የኔና አንቺ ግንኙነት እንደ አምላክ ፍቃድ ይቀጥላል።